የተመካ በመድረክ ለመስጋና እጅ ነሳ በአገሬ በወንዜ በወገኔ የተመካ የአምላክ ፍቃድ ሆኖ ዳግም ነብዘርቼ በእናንተው ርብርብ ለመድረክ በቅቼ እስትንፋስ ሆኖኝ ቆሜ ከታየሆኝ ለውለታችሁ ክብር እጅ ነሳለሆኝ ለውለታችሁ ክብር እጅ ነሳለሆኝ ቀደም ሲል ወደናንተ ያደረስነው የምርጥ 5 ውስጥ የኤንቢሲ አሸናፊ ውድድር ላይ ተካቶ የሚገኘው የዮሐንስን ሙዚቃ ነበር ወደናንተ ያደረስነው እንደሚታወቀው በመግቢያችን ላይ እንደጠቀስንላችሁ ምርጥ የአሸናፊዎች አሸናፊ ውድድር በነጋው ዕለት ማለትም እሁድ የመጨረሻውን ወይንም ደግሞ የፋይናሉን ፕሮግራም ወደናንተ የምናደርስ ነው የሚሆነው አሁን ደግሞ አጠገቤ ዮሐንስ ይገኛል ቀደም ሲል ከመድረክ ጀርባ ነበር የምንገናኘው ዛሬ የኤንቢሲ ቅዳሜ መዝናኛ ላይ ተገናኝተናል እንኳን ደህና መጣ እንኳን ደህና ቆያችሁ ምርጥ 5 ውስጥ ገብታል ነገ ደግሞ የፋይናል ውድድሩ የሚቀጥል ነው የሚሆነው እስኪ ምን ይመስል ነበር የ24ቱ ቀን ጉዞ አሁን ላይ ስታስበው ምን ይመስል ነበር የዳኞች አስተያየት የናንተ ፐርፎርማንስ ምን ይመስል ነበር እስኪ አጫውተኝ ጥሩ ነው ያው ትንሽ አድካሚ ነው ግን ጥሩ ነው የዳኞች አስተያየትም ጥሩ ነው የመጣንበት መንገድ ዳኞች በደንብ እየገሩን ነው የመጡት በደንብ ብዙ ልምድ አግኝተንበታል እና ጥሩ ነው በተለይ አሁን ያለንበት ሁኔታ በጣም አሪፍ የ24ቱ ቀን ውድድር እንግዲህ በኢትዮጵያ የመጀመሪያው ይመስለኛል አይደለ በተከታታይ የመዝፈኑ ፐርፎርም የማድረጋችሁ ነገር ኢነርጂ የሚጠይቅ በየቀኑ ደግሞ አዳዲስ ነገሮችን መፍጠር የሚጠይቅም ነገር ይመስለኛል ያን ፈተና እንዴት ታየዋለህ ቻሌንጅ አድርጎኛልስ ብለህ ታስባለህ ወይ በጣም ቻሌንጂንግ ነው በጣም ከባድ ነው እንደሌላው ውድድር አይደለም እረፍት አይኖርሽም በየቀኑ ነው ብዙ ሙዚቃ ማውቅ አለብሽ እና አሪፍ ሙዚቃ አቅም የሚፈትን ያ ሁሉ አንድ ላይ ሲደመር በጣም ከባድ ግን ያው እስካሁን እንግዲህ ተወጣናል መጨረሻው ላይ ደርሰናል አሁንስ እንግዲህ ነገ አሁን የመጨረሻ ስራችሁን የምታቀርቡበት ከዛ ደግሞ የመኪናው ቁልፍ ማን ይወስዳል የሚለው ትልቅ በተመልካቾችም ደግሞ በእኛም ዘንድ የሚጠበቅ ነገር ይመስለኛል አይደለ ምን ይመስላል ዝግጅትህ እንግዲህ በእኔ አቅም የተቻለኝን አድርጌያለሁ ብዬ አስባለሁ ተዘጋጅቻለሁ ከዛ በተረፈ እግዚአብሔር ነው የሚወስነው የሚያውቀው ሁሉንም ነገር ሁለት ደግሞ ከኔ ደግሞ የተረፈውን አድማጭ ተመልካቾች እኔ የተመቻቸው እንግዲህ እነሱ ናቸው ደግሞ እንደሚጨርሱት ቀጣዩን ባርት ማለት ትልቁ ነገር የተመልካችም ድምጽ ስለሚካተትበት የኤንቢሲ አሸናፊዎች አሸናፊ ደግሞ ጥሩ ያግዘኛል ብዬ አስባለሁ እንግዲህ መድረክ ላይ ብዙ ጊዜ ፐርፎርም ስታደርግ ከዳኞቹ የሚሰጡ አስተያየቶች አሉ እንደዚህ ብታደርግ ይሄን ብትጨምርበት ተብሎ የሚሰጡ አስተያየቶች አሉ በበኩሌ የሚታዘብኳቸው አሉት ሙዚቃ አብደት ትፈልጋለች እስኪ እበድበት የተባልክበት አጋጣሚ ነበርና እንዴት ነው እስኪ እሱን የተቀበልከው ከዛ በኋላ ስለማስተካከል ሞክራለሁ መድረክ ላይ ያለ ፐርፎርማንስ እንዴት ይመስል ነበር አስተያየቱንስ እንዴት አያው አው እንትን ነው ትንሽ እዚህ ውድድሩ እንትን ስለሆነ አንዳንዴ ውድድር አሁን ኖርማል ፐርፎርማንስ ቢሆን ችግር የለውም እኮ ግን ውድድር ሲሆን ያው መጠንቀቅ አለብሽ እንደዛ ስታረጊ ለማበር ስትሞክሪ አንዳንድ ነገሮችን ሊያስትሽ ይችላልና ያን ነገር ከመጠንቀቅ አንፃር ነው እንጂ እውነት ነው ሙዚቃ ፈታ ማለት ይፈልጋል እብደት ይፈልጋል ከዛ በኋላ ደግሞ ያሻሻልኩ ነው ጥሩ ነው ያለውት ተዝናኖት ላይ ነው አሁን አይደለ እየመጣ ነው የምታስታውሰው ይሄኛው ዘፈን የመረጥኩት ዘፈን ከብዶኝ ነበር ግን በዚህ መልኩ ተወጥቻለሁ የምትለው ያንተ የመድረክ ፐርፎርማንስ ይኖር ይሆን እዚህ ከ24ቱ ውድድሮች ውስጥ ምናልባት በሙዚቃ ምርጫ ሊሆን ይችላል ወይ ደግሞ ለዳኞቹ ይሄንን ሳቀርብ በጣም ደስ ብሎኝ የሰራሁት ስራ ነበር እኔንም አቅሜን አሳይቼበታለሁ የምትለው ስራ የጋሽ ጥላውን ገሰሰ የክብር ዶክተር አስቲር ጥላውን ገሰሰ
ሀሜታ መሆኑ የሚለውን እሱ አቅሜን አሳይቻበታለሁ እስኪ በድምጽ እንስማው። እሺ ሀሜታ መሆኑ በጣም እናመሰግናለን እያለ ይቀጥላል። ብዙ ጊዜ ላይቭ ነው የምናስተላልፈው እናንተም ላይቭ ነው ፐርፎርም የምታደርጉትና የተመልካች አስተያየት ይኖራል። በቀጥታ ደግሞ ከተመልካቾች በቲቪ ከማያዩት በላይም ደግሞ ዩቲዩብ ቻናላችን ላይ በውጭ ሀገር የሚኖሩ ተመልካቾች ያዩታልና እዛ ላይ የሚሰጡ ኮሜንቶች ይኖራሉ፣ ሀሳብ አስተያየቶች ይኖራሉና ከዛ ውስጥ ያስተዋልኩትን አንድ ነገር ልጠይቅ። እንዳው ሄ ልጅ ሱፍ ቤት አለው ወይ እስኪ ጠይቂልን ያሉ አሉ። በብዙ የመድረክ ፐርፎርማንሶች ላይ አለባበስህን አይታው ድምጽህን አይታው ይሄ ልጅማ እንደው የሱፍ ቤት አለው እስኪ ጠይቂልን አሉኝ። እንዴት ነው ይሄ ነገር? አይ ያው ይኖረኛል ሱፍ ይኖረኛል። ያው በአሁን እንደተባሉ በጣም ብዙም ባይሆን አለኝ። ሱፍ ቤት ሱቅ አለ ሆይ ነው ጥያቄው? አይ ሱቅ የለኝ። እሺ እንግዲህ በእነዚህ ቆይታዎች በሙሉ ከዳኞች አስተያየት በላይ ደግሞ ከዳኞች አስተያየት ጎን ለጎን ተመልካች በ8841 ላይ ድምጹን ይሰጣል፣ ኮሜንቶች ይሰጣሉ፣ አድናቆት ይኖራል። መንገድ ላይ ስትሄዱ የሚያጋጥሟችሁ ገጠመኞች ይኖራሉ። ቀደም ሲልም እንግዲህ ከመድረክ በስተጀርባ እየነገርከኝ ነበርና ምን አይነት ገጠመኞች አጋጠመ እስኪ ለተመልካቾቻችን አጋራለን። ያው ውድድሩ በደንብ እየታየ ነውና እንደዛም በመሆኑ መጠን ደግሞ ያው የተለያዩ የሚያዩ ያው እንትኖች ይኖራሉ። ፈኖችሽ ምናምን አድናቂዎችሽ የሚደግፉሽ ምናምን ሰዎች ይኖራሉና መንገድ ላይ ምናምን ያጋጥሙሻል እና በዛ ሰዓት ምናምን እንዴ ምናምን ዮሐንስ ምናምን ብለው አድናቆታቸውን ገልጸው ምናምን ፎቶ ምናምን ይነሳሉ ምናምን እንደዚህ አይነት ነገር ያጋጥምሻል። ስለዚህ በየሄድክበት ፎቶ ልነሳ እያሉ ያስቸገሩኝ ነው። አይ እንደዛ በጣምም ባይሆን ግን በቃ ያጋጥማል እንደዚህ አይነት ነገር አለ። መልካም። ስለዚህ ለነገው የአሸናፊዎች አሸናፊ ውድድር ከዳኞች አስተያየት በስተጀርባ ደግሞ የተመልካቾችም ድምጽ ወሳኝነት አለው። ይሄን ያክል ጊዜ ደግሞ ስትሄድ ያበረታቱ የደገፉ ሊሆኑ ይችላሉ። በሙዚቃ ስራ ውስጥም እንግዲህ አስተዋጽኦ አላቸው ብለህ የምታስባቸው ሰዎች ካሉ በዚህ አጋጣሚ ምስጋናህን ማቅረብ ትችላለህ። እሺ እንግዲህ በአገር ውስጥም ያላችሁ በውጭም ያላችሁ የኤንቢሲ ታለንት ሾው ተከታታዮች ውድ ኢትዮጵያውያን እስከዛሬ ስለምትደግፉኝ በጣም ነው ማመሰግነው እና ነገ ደግሞ የመጨረሻ ያለቀለት የፋይናል ውድድር ስላለ የተለመደ ድጋፋችሁን 8841 ላይ ኤና 4ን በማስቀደም እንድትደግፉኝና እንድትመርጡኝ በትህትና ጠይቃችኋለሁ። በጣም አመሰግናለሁ። ቴንኪው። መልካም። እንደው እስኪ በዚህ አጋጣሚ በመጨረሻ የኤንቢሲ አሸናፊዎች አሸናፊ ላይ መምጣትህ እንደው ያበረከተልህ ነገር ይኖር ይሆን? ምን የተለየ ነገር ህይወቴ ላይ ጨምሮልኛል ብለህ ታስባለህ? አንደኛ ያው በሙያሽ በደንብ አሳድጎኛል ብዬ አስባለሁ። ዳኞችን በሚሰጡሽ አስተያየት ለዚህ ለውድድር ስመጪ ደግሞ እንደ በፊቱ ሳይሆን በደንብ ነው ትሬኒንግ የምታደርጊውና የበለጠ ደግሞ ሙያዬንም በዛ መንገድ አሳድጊያለሁ ብዬ አስባለሁ። የዳኞች አስተያየት ሁለት ደግሞ ያው የስራም እድሎች በደንብ ይከፍትልሻል ምናምን በደንብ ጥቅም አለው። በደንብ ከሽልማቱ ባሻገር ትልቁ ትርፍ ይሄ ይመስለኛል የስራ እድል መፍጠሩ ከሰው ጋር ማስተዋወቁ። ከዳኞችስ የተሰጠው አስተያየት እንደው ምን ያክል ገንብቷቸዋል? ምክንያቱም ሁሉም ዳኞቻችን ኤንቢሲ ኢትዮጵያ አሸናፊዎች አሸናፊ ላይ ያሉ ዳኞቻችን በስርዓት እናንተ እንዲገነባሉ ነገ ትልቅ ደረጃ ላይ ያደርሳሉ የሚሏቸውን ትክክለኛ አስተያየቶች ይሰጧቸዋል። ያንን በምን መልኩ ተቀበልከው? ላንተስ ምን አይነት አስተዋጽኦ አለው? በደንብ ነው እንትን የሚገነባው። እስከዛሬ ምናልባት ያላስተዋልኩትን ነገር በዚህ በዳኞች እንትን እንድታስተውዩ ያረጉሻል። ማለት ምንም ስህተት መስሎሽ ያልነበረ ግን ዝም ብለሽ እንትን ያረግሽውን በእነሱ ምክንያት ዞረሽ እንድታይ ያረግሻል እና በዛ ደግሞ ያው በሙያሽ ታርጊያለሽ እንደዛ በተሰጠሽ ቁጥር አስተያየት ምናምን እና ጥሩ ነው። መልካም። ስለዚህ በነገው የአሸናፊዎች አሸናፊ የመጨረሻ ፕሮግራም ላይ የምንገናኝ ነው የሚሆነው። ከወዲሁ መልካም ምኞቴን እገልጻለሁ። ተመልካቾችም እንግዲህ በ8841 ላይ የምትወዱትን የምታደንቁትን ቢያሸንፍ ብላችሁ የምታስቡትን ከዳኞች በስተጀርባ የአራተኛ የዳኝነት ሚናችሁ የእናንተ ስለሆነ በመምረጥ እንድታግዟቸው ከወዲሁ እናስተላልፋለን። መልካም ቆይታ።